በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አስተካክለኝ። መልካም ነገሮች ከሚባሉት መካከል ተጠቃሽ የሚሆነው አንድ ሰው የእግዚአብሔርን ቃል አጥብቆ ሲይዝና ሲጠብቅ ነው። እግዚአብሔር ብዙ ቃል ገብቷልና ጌታችን ኢየሱስ ክርስቶስም ግልጽና ታማኝ ነው። እናም ቃሉን አያጥፍም። የእርሱን ቃል ይዛችሁ ከእርሱ ጋር ተነጋገሩ። ቃል የገባህልንን መቼ ነው የምትፈጽምልን በሉት። ቃልህን ይዤ እጠይቅሃለሁ፣ አዲስ ልብን እሰጣችኋለሁ ብልሃል። የት አለ አዲሱ ልብ? እኔ ራሴን ስመለከተው የድሮ ልቤ እንዳለ ነው። የትላንትናው መጥፎ ጠባይ ልክ እንደ ትላንትናው ነው። የት አለ ታዲያ ያ አዲሱ ልብ እሰጥሃለሁ ያልከኝ? እኔ ማወቅ እፈልጋለሁ። ከውስጥ እንድትቀይረው እንድትሰማው እፈልጋለሁ። አንተ አስተካክለኝ፣ ስራብኝ፣ ደረቅ መሆኔን አስተካክለኝ። ስህተት አለብኝና ስህተቴን አስወግደው። ድርቅና አለብኝና ድርቅናዬን አስወግደው። ኃጢአት አለብኝና ኃጢአቴን አስወግደው። ጌታ ሆይ እኔ ውስጥ ስራ፣ እናም ውስጤን አንጻው። መጋዙን መዶሻውን አንሳው፣ ስራብኝ። ይህ መጥፎ እንጨት የተባለውን ላንተ ወንበር አርገው። በሕጌ እንድትጓዙ አደርጋችኋለሁ፣ ቃሌንም ትይዙታላችሁ እናም ትሰሩበታላችሁ። እኔ ነኝ ይህን እንድታደርጉ የማደርጋችሁ ብሎናልና። ወንድሞችና እህቶች ቃሉን ቀይሮ መስሏችኋል? አይደለም። እግዚአብሔር ቃሉን አያጥፍም። ይህ የሚሆነው እኛ ለእግዚአብሔር ልባችንን ስለማንሰጥ፣ እንዲሰራበት አንሰጠውም። ሕይወታችንን ለእግዚአብሔር አናስረክበውም። እግዚአብሔር ሊሰራብን ሲል ምንድነው የምንለው? ቆይ ራሴን አስተካክዬ ጥሩ ስሆን ወደ አንተ እመለሳለሁ፣ ጥሩ ስሆን እመጣለሁ ነው የምንለው? መቼም ጥሩ አንሆንም። ራስን ጥሩ አድርጎ ወደ እርሱ ከመሄድ ይልቅ ወደ እርሱ ሄደን እርሱ ጥሩ ያደርገናል። እኛ ግን በተቃራኒው መንገድ እንሄዳለን። እኛ ምን እንለዋለን? እኔ ቤቴ የማልገባበት ምክንያት ጥሩ ሰው ስላልሆንኩ ነው አይደለም የምንለው? ወደ ቤቱ እንግባ፣ ከዚያ ጥሩ ሰው እንሆናለን። ጌታ ሆይ እኔ መጸለይ አልችልም ምክንያቱም ቆሻሻ ነኝ እንበል። ዝም ብለን እንጸልይ። ከዚያ እርሱ ንጹሕ ያደርገናል። ለምንድነው እኛ ብቻችንን መስራት የምንፈልገው? እስቲ የጌታችንን ሥራዎች ሁሉ እንመልከት። ሁሉም መንፈሳዊ መልእክት አላቸው። ለምጻሙ ሰው ወደ እግዚአብሔር የሄደው እንዲድን ነው። በሽተኛው ከነበሽታው ሄደ፣ ጤናማ እንዲሆን በመፈለጉ። ሽባውም ቢሆን ወደ ጌታ የቀረበው ድጋሚ በእግሩ እንዲሄድ ነው። እኔም እንደዛው ነኝ። ወደ አንተ መጣለሁ። ልክ እንደ ለምጻሙ፣ ልክ እንደ ሽባው ወደ አንተ የምመጣው በመላው ደካማነቴ፣ በመላው አወዳደቄ ነው እንበለው። ይህ ልክ እንደ ጠፋው ልጅ ምሳሌ ነው። የጠፋው ልጅ ወደ አባቱ ቤት ሲመለስ እስከ ቆሻሻው ነበር። ከዚያ በኋላ ያለው የእግዚአብሔር ሥራ ነው። እናማ እግዚአብሔር ካንተ ጋር እንዲሰራ ሞክር እንጂ ከእግዚአብሔር ርቀህ የራስህን ለማስተካከል አትሞክር። በፍጹም መስተካከል አትችልም። መስተካከል የምትችለው ከእግዚአብሔር ፊት ለፊት ራስህን ስትጥልና እግዚአብሔርን መጥራት ስትጀምር ነው። እግዚአብሔር ሆይ ና፣ ጌታዬ ሆይ ና፣ እኔ አልቻልኩም፣ ካንተ በቀር ሌላ የምንፈልገው የለም እንበል። ይኸው እንደምታየኝ መንገድ ጀምሬ ስንቴ ወደቅኩኝ፣ ስንቴ ተጎዳው። ይኸው መንገድ ላይ ወድቄ በመኖር በመሞትም መካከል ነው ያለሁት። ጌታ ሆይ ልክ እንደ ሳምራዊው ሰው አቅፈህ ውሰደኝ እንበለው። አንዳንድ ሰዎች ደካማ መሆናቸውን ሲያውቁ አለመቻላቸውንና መውደቃቸውን ሲያረጋግጡ እግዚአብሔር ወደ ሕይወታቸው እንዲገባ ከመለመን ይልቅ እግዚአብሔርን ይቀየሙታል። እናም ይጮኻሉ። ለምንድነው እግዚአብሔር ብቻዬን የተወኝ? በቃ ካሁን በኋላ እግዚአብሔርን አላውቅም፣ ቤተ ክርስቲያን አልሄድም፣ ንስሐ አልገባም፣ አልቆርብምም ይላሉ። ይህ ምንድነው ታዲያ? ጌታን ከመለመን ይልቅ መቃወም ይሻላልን? እስቲ አስተዋይ እንሁን። ከእግዚአብሔር ጋር ሆነን እንፋለም፣ አሸንፈንም እናልፋለን። እግዚአብሔርን እንዲህ ብለን እንጠይቀው። ጌታዬ ሆይ አጋዥ ትባላለህ። አጋዥነትህ የት አለ? ና አግዘኝ። አዳኝ ትባላለህ። የት አለ ማዳንህ? ና አድነኝ። ምንም ነገር አይሳንህም ትባላለህ። ይህችን ይዤ እጠይቅሃለሁ። እኔን ማዳን ከተሳነ ታዲያ ምንም የማይሳነው የተባልከው ለምንድን ነው? ጌታ ሆይ እኔ አንድ ችግር ነኝ። ፊት ለፊትህ ቀርቤያለሁ። መንፈስህን አኖርብኝ። ምንም አይሳንህምና እኔን ስራኝ። እምነትህ ደካማ ነው ካልከኝ እሺ ጠንካራ አድርገው። ልቤ ቆሽሿልና አጽዳልኝ። ሙሴ ጸሊምንና ማርያም መቅደላዊትን እንዳስተካከልካቸው እኔንም አስተካክለኝ። አንተ የምትለው ወደ እኔ የመጣውን ወደ ውጪ አላስወጣውም ነው ያልከው። ይኸው ወደ አንተ መጥቻለሁ፣ ባዶ እጄን አትላከኝ። ጌታዬ ሆይ የበጎ ነገር ፈጣሪ ትባላለህ። እንዲህ ከሆነ
ከኔ ውስጥ በጎ ነገርን ስራ። እየዞርክ በጎ ነገርን ትሰራለህና እንግዲህ በስፍራችን ውስጥ ዙር፣ ቤታችን ውስጥ ዙር፣ ክፍላችን ውስጥ ዙር፣ በነፍሳችን ውስጥ ዙር። በጎን ነገር ስራብኝ፣ ድሮ እንደምታደርገው አሁንም አድርገው። ወንድሞችና እህቶች መኃልየ መኃልይ ሰለሞን ምን አለ? ይዤው አልለቀኩትም ነው ያለው። እናንተም እንዲህ በሉት፣ ስንት ጊዜ ጸሎት ጸለይኩ ግን አልሰማኸኝም፣ አሁን ጊዜ ግን አልለቅህም፣ ጸሎቴን ስትሰማ ብቻ ነው የምነሳው በሉት። ስለዚህ ወንድሞቼና እህቶቼ ጌታን ከጎናችሁ አድርጉት። ከእግዚአብሔር ጎን ለመሆን ሞክሩ፣ ጸልዩ፣ እርሱ ኃይሉን ይሰጣችኋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አንተው እያስተካከልክ ያዘኝ ነው የሚባል። ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ፣ አቅቶኛል ማለት ያስፈልጋል። ራስን በእግዚአብሔር እጅ ወሮሮ መጣል ያስፈልጋል። ራሳችን መስራት አንችልም። በእውነት እግዚአብሔር በሚያውቀው ይህንን ነው ክርስቶስ ከኛ የሚፈልገው። ብቻችን አይሆንልንም። ከቤተ ክርስቲያን ገብተን ነው የምንስተካከለው። ሌላው የምነግራችሁ ሁለተኛው ሐሳቤ ብቻችን አንችልም በሚል ርዕስ የነገርኳችሁ ከእግዚአብሔር ተለይቶ አገልግሎት የለም። ብዙ ሰው ከእግዚአብሔር የተለየ ነው። የእግዚአብሔር አገልግሎት ግን ያገለግላል። ሳይጸልይ ያገለግላል። ጸሎት አይጸልይም ግን አገልጋይ ነው፣ ወይም አስተባባሪ ነው፣ ወይም የሆነ ነገር ኃላፊ ነው፣ ወይም የሆነ ነገር ነው ቤተ ክርስቲያን ውስጥ ግን አያገለግልም። ብቻችን ጠብ የምናደርገው ነገር የለም። ክርስቶስ ከሌለበት በአገልግሎት ውስጥ ለውጥ የለም። ስለዚህ ክርስቶስ ይዘን እናገለግል። ክርስቶስን ይዘን ለማገልገል አንደኛው ሕጉን በጠዋትም በማታም አንብቡ። እኔ እውነቴን ነው የምነግራችሁ። ሕጉን በጠዋትም በማታም አንብቡ። መጽሐፍ ቅዱስ አንብቡ። እግዚአብሔር ለሕዝቡ በመጽሐፍ ይናገራል ይላል። ሕጉን በጠዋትም በማታም ስናነብ እግዚአብሔር ከኛ ጋር ይሆናል። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን ነው የምነግራችሁ። ጌታ ሆይ ለምንድን ነው እንዲሁ? አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረሩ፣ እንደገና ደግሞ ይሄ ቀደረ ተቃጠለብኝ፣ እንደዚህ አለብኝ። ጠልታኝ ነው ወይ? እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ? ራስቼ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገድ ያለው። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለን? ለምኖ እኮ ነው የሚያድን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ እጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦት ይዞት እጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነው። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አለ። እንዲያውም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቀጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር